ይህንን የሚሰማ በጠቅላላ ሼር ያድርገው። አዶናይ ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። እመቤታችን በጣም 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 ቅርብ ናት። እመቤታችን በጣም ቅርብ ናት። እውነቴን ነው የምናገረው። በጣም ቅርብ ናት። ሳውዲ አረቢያ የሄደ ሰው አለ? የለም ማለት ሳውዲ አረቢያ የሄደ ሰው አለ? የለም። እንድትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጦ ይመጣ። የዚህ ዘመን ትንቢት ገንዘብ ለመሸቀል ነው። የዚህ ዘመን ትንቢት ገንዘብ ለመሸቀል፣ የዚህ ዘመን ተአምራትም ተከታይ ለማብዛት። በምድር በሰማይ ቃል ኪዳን ጸንቷል፣ ማርያም እያለ እስረኛው ተፈቷል። በረከቴ ነሽ ክብሬም ሽልማቴ፣ ኪዳነ ምሕረት ነይልኝ እናቴ፣ ኪዳነ ምሕረት ነይልኝ እናቴ፣ ኪዳነ ምሕረት ኪዳነ ኮነ። ምሕረት አግኝቷል ባንቺ የታመነ፣ ምሕረት አግኝቷል ባንቺ የታመነ፣ ኪዳነ ምሕረት ኪዳነ ኮነ። ምሕረት አግኝቷል ባንቺ የታመነ፣ ምሕረት አግኝቷል ባንቺ የታመነ። በምድር በሰማይ ቃል ኪዳን ጸንቷል፣ ማርያም እያለ እስረኛው ተፈቷል። በረከቴ ነሽ ክብሬም ሽልማቴ፣ ኪዳነ ምሕረት ነይልኝ እናቴ፣ ኪዳነ ምሕረት ነይልኝ እናቴ። እንኳን ለቅድስት ኪዳነ ምሕረት ክብረ በዓል ዓመታዊ አደረሳችሁ አደረሰን። እጅግ በጣም ታላቅ ቀን በእውነት ኢትዮጵያውያን በሙሉ ይህንን ዕለት በልዩ ቀን አድርገን የምናከብረው ድንቅ ተደርጎ የተሰጠን እጅግ በጣም የምንወደውና የምናከብረው ዕለት ነው። ኪዳነ ምሕረት አቤት ለስንቱ ሆናለች፣ አቤት ለስንቱ እናት ሆናለች፣ አቤት የስንቱ ቃል ኪዳን አለ አይደል? እጅግ በጣም እንጂ ኪዳነ ምሕረት ባሉ። አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነ ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዞር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍራ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው።
ጤና ይስጥልኝ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የአምላክ የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም የአስራትና ያደራ ልጆች እንዲሁም ደግሞ የኔ ቤተሰቦች እንግዲህ ዛሬ ይውላችሁ በነጠላ የመጣሁት ዛሬ ልዩ ቀኔ ነው። በእውነት ነው የምላችሁ የካቲት 16 ቀን ለኔ የሆነው እጅግ በጣም ነው የሚለየውና ድንቅ ዕለት ስለሆነ እንደው ከናንተ ጋር አብረን ሻማ ቢጤ ነገር ትንሽ ጣል አድርገን ብናበራ እንዴት ደስ ይለኛል መሰላችሁና አይከፋችሁም ብዬ አስባለሁ። እና አብራደ ኪዳነ ምህረት የምትለይ እናት ናት። ኪዳነ ምህረት የምትደንቅ እናት ናት አይደል? አዎ አምላክ መድኃኒታችን ኢየሱስ ክርስቶስ እናቱ አድርጎ የመረጣት በእውነት እናቱ አድርጎ የመረጣት እናንተ እንደው እግዚአብሔር ከዚህ ሁሉ ውስጥ እሷን እናት አድርጎ መምረጡ እጅግ በጣም አይደንቃችሁም? አይገርምም? አሁን እንደው ተመርጠን ቢሆን እኛ እንደው ለሆነ ነገር ተመርጠን ቢሆን ምን ያህል ነበር የምንመረጠው? ምን ያህል በቅተን እንገኝ ነበር? ለምንስ እንመረጥ ነበር? እንደው ምን ለመሆን ምን ለማድረግ ወይ ደግሞ እንደው ብንመረጥ የቱ ጋር እንገኝ ይሆን? ተመርጣ ንጹህ ሆና የተገኘች ከዓለም ዳርቻ እስከዛኛው ጥግ ዳርቻው ድረስ ምድር ላይ ያሻተተ እንዳንቺ አላገኘም ይላል አይደል? በእውነት እጅግ በጣም ደስ የሚል በዓል ነው። እኔ እወደዋለሁ። 16 ኪዳነ ምህረትን እጅግ በጣም ነው የምወደውና እግዚአብሔር ይሄንን ቀን ስለሰጠን በእውነት ክብርና ምስጋና ይግባው። ደስ ስላለኝ ነው። አሁን በቀጥታ ይዣችሁ መሄድ የምፈልገው ወደ መርሃ ግብራችን ነው። አዳዲስ መርሃ ግብሮችን ይዤላችሁ መጥቻለሁ። ወቅታዊ የሆኑ ሀገራዊ የሆኑ ሃይማኖታዊ የሆኑና ብዙ ሰዎችን ያነጋገረ ወይም ደግሞ ብዙ ሰዎችን ስጋት ውስጥ የጨመረው ልክ ታምኔሉ ላይ እንደተመለከታችሁት ስለነሱ ነገሮች በደንብ ምንገልጽ ይሆናል ማለት ነው። ስለዚህ በያላችሁበት አረፍ አረፍ ብላችሁ ይህን መርሃ ግብር እንድትከታተሉ በአክብሮት ጋብዛችኋለሁኝ። እኔ ዲያቆን አቢሜሌክ ነኝ። ወደ እናንተ ይህን መርሃ ግብር አደርሳለሁ። በቀጥታ ወደ ቪዲዮ እንሂድ። እመቤታችን በጣም ቅርብ ናት። እውነቴን ነው የምናገረው። በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውን እናምናለን። ተመስገን፣ በዚህ ችግር የለብንም። ግን እኛ ውስጥ እንደሚሰራልን ማመን ማለት ነው። በልብ አድርገን ልባችን እግዚአብሔር እስቲ እንደው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሆኖ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት ነው። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። አለማመናችንን ማምላክ ወላዲተ አምላክ ትርዳው አይደል? በዕለተ ቀኗ በእውነት የሁላችሁን የጭንቀታችሁን የተጨነቃችሁበትን ያሳሰባችሁን ችግር በሙሉ ትሞላላችሁ። ስለ እመቤታችን መቼም የኛ ቅድስት ቤተ ክርስቲያን ሊቃውንት አባቶች ተናግረው አይጠግቡም። በእውነት የሚናገሩት የሚያወሩት ድንቅ ድንቅ። ጋይስ ከ3 ቀን በፊት ታስታውሳላችሁ ትልቅ ተአምር ይዤ እየመጣው ነው ያልኳችሁ ቀን ያ ትልቅ ተአምር እንግዲህ ዛሬ ነው። ይህ ተአምር ምንድነው? ሚሊዮነር ላደረጋችሁ ነው ጋይስ። አዲስ አፕሊኬሽን እየተመረቀን ያለው ዛሬ። ይህ አፕሊኬሽን ደግሞ ሲድሮ ተብሎ ይጠራል። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል።
የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለአበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here. even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ይፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። እንግዲህ አዶናይ እጅግ በጣም ትችት ደርሶበታል። አሁን ይሄንን ወደ እናንተ ይዤ የመጣሁት ልክ እንደ ዘመናዊው አይነት እንደሚሰሩት ልጆች መስራት ፈልጌ አይደለም። መቼም ሁላችንም የምንኖረው ኢትዮጵያ ውስጥ ሆኖ እና ደግሞ ሁላችንም ጋር ይደርሳል ብዙ ነገር አይደለ? ከዛ ከጥንቃቄ አንግል ነው። አንድ የሳይበር ጥቃቶች ቢከናወኑ እንደዚህ አይነት ነገሮች እየተከናወኑ ነውና ራሳችሁን ጠብቁ ብዬ ለቤተሰቦቼ በደንብ በስርዓት ለመንገር ስለምፈልግ ነው። በአዶናይ ላይ የሆነው ልክ እንደዚህ አይነት ነገር ነው። አንድ አፕሊኬሽን እንዳያችሁት ቪዲዮን ያው የራሴ ነው የኔ ነው ያለው እና በሱ ላይ ብትሰሩ ልክ እንደ ቲክቶክ ተከፋይ ትሆናላችሁ፣ የሆነ ነገር ታገኛላችሁ ምናምን ብሎ ነው የሰራው እና አንዳንድ ትችቶች ደርሰውበታል። እስኪ እነዛን ነገሮች አጥርተን ማየት ያስፈልጋል። ዘለን የሆነ ነገር ውስጥ ከመግባታችን በፊት ነገሮችን እያጣራን እንደው ለንቃት ምንም ነገር አይኑረው፣ ግን ቢያንስ የሆነ ነገር እንኩ ስንባል ተቀብለን የሆነ ነገር ውሰዱ ስንባል ይዘን የምንሄድ ሰዎች እንዳንሆን በሚል ነው። ይህ ሰውዬ ትንሽ እንደ ጥቆማ ያህል ነገር ያስቀምጥልናል። እንስማው በጥቂት። ኦኬ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። ምናምን ነገር ይመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለትና አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ይችላል? እሱን ነገር እስቲ ብዙም ወጣት ተስፋ አድርጎ አይደል? የራሴ ነው። ኦኬ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል? ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ሰጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በላይ የተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ነው። ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን ምን። እንግዲህ ይሄ ከላይቭ ላይ የተወሰደ ንግግር ነው። ሁለት ሰዎች ሲያወሩ ነው። ራሱን ችሎ ብቻውን ይሄንን ቪዲዮ ለቆ ነበረ ከዚህ በፊት። እነዚህ ቪዲዮዎች 2-3 ሆነው ተበራክተው ይታዩኛል። አንዱን ደግሞ ልጨምርላችሁ።
ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱን ዳውንሎድ አደረክ ማለት ራስን ቅርቃር ላይ መረጃህን አደጋ ላይ ነው የምትከተው። ዳውንሎድ እንዳታረጉ ተጠንቀቁ ለማለት ነው። እቺ ሾልኮ በደረሰን መረጃ የምትለዋ ነገር ሁልጊዜ ትሾልካለች። ለምን እንደምትሾልክ አላውቅም። ይቅርታ። አሁን በዚህ ልክ ሆኖ መናገሩን እንትን አላልኩትም፣ አልደግፍኩትም። ግን እንደው ለንቃት ነገሮችን መርምሮ በደንብ ታይቶ ቢሆን ሰው ጋር መድረስ ያለበት የተሻለ ነው ብዬ አስባለሁኝ። ይሄንኑ ሰውዬ ደግሞ ተቃውሞ የሰራ ሰውዬ ላሳያችሁ። አሁን እያደረግኩ ያለሁት ምንድነው ብያችኋለሁ። መረጃውን ወደ እናንተ እያመጣሁ ነው። ሁሉንም ነገር አይታችሁ መርምራችሁ ቢሆን መልካም ነው ከሚል አንግል ነው። እንደዛ እንድትረዱልኝ ፈልጋለሁኝ። ይህን ሰውዬ ደግሞ እንስማው እስኪ። ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለው ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስን የምታጋልጠው። እያንዳንዱ መረጃህን ኦልሬዲ ኢንሳ እጅ ይገባል። ሲድሮ የሚባል አፕ ዳውንሎድ እንዳታረጉ። አዶናይ ምንም ማድረግ አልቻለም፣ አይችልም። ካስፈር ልክ ከዚህ በፊት 15 ሚሊዮን ለትግራይ ሰበሰበ፣ በድርቅ ለተጎዱ ለአደጋ መከላከል ዝግጁነት ስጥ አሉት፣ ሰጠ። ምንም ማድረግ አይችልም። አሁንም አዶናይ መጥፎ ነው አይደለም፣ አድርግ ብለውታል፣ እያስተዋወቀ ነው። እኛ ግን ሾልኮ በደረሰን መረጃ እሱ ይሄ ሾልኮ የወጣ መረጃ ሰማችሁት አይደል? እኔ ግን አንዳንዴ በጣም የሚገርመኝ በተለይ በውጭ ሀገር ያላችሁ ካናዳ፣ ጀርመን እና አሜሪካ በተወሰነ መልኩ ይሄ ዝም ብሎ መቃወም ወደ ኒኮቲን ተቀይሮባችሁ ከዛ ትንሽ ቆይቶ ሱስ የሆነባችሁ ሰዎች ማለት በቃ ቁጭ በሉና የሚመስል ነገር ቢያንስ የሚመስል ነገር ትንሽ ማለት መጽሐፍ ቅዱስ ምን ይላል? መንፈሱን ሁሉ መርምሩ እንደሚለው። በዚህ አጋጣሚ ኢትዮጵያ ሕዝብ መጠይቃችሁ ንግግሮችን ሁሉ መርምሩ እባካችሁ። ማንም ለሆነ ሰው ጊዜ ስትሰጡ፣ ለምሳሌ ለእኔ ለሲሳይ አየለ ጊዜ ስትሰጡ ከሲሳይ አየለ ምን ተምሬያለሁ? በቃ የሆነች ነገር ተምሬያለሁ ወይ አልተማርኩም ወይ በህይወቴ ውስጥ እያጋጠመኝ እንዴ ይሄ ነገር እኮ ያለው ሲሳይ አየለ እውነቱ ነው ብላችሁ የምትሉት ነገር ካላገኛችሁ እባካችሁ ሰው አትከተሉ። እምላችሁ የሚገባችሁ ከሆነ አሁን ይህ ሰውዬ እንግዲህ ከሀገሩ ከወጣ ቆይቷል መሰለኝና አሁን ጨዋታዎች እንደተቀየሩ አያውቅም። ማለት ቴሌብር እንዳለ ራሱ አያውቅም አይደል? ሰው አሁን ከኢትዮጵያ ህዝብ በአብዛኛው አሁን የቴሌብር ተጠቃሚ ነው። አሁን ራሱ ዳታውን ትንሽ ቆይቼ ባላጠም እዚህ ጎግል ላይ ግን በአሁኑ ሰዓት ራሱ የኢትዮጵያ ህዝብ መሰለል ቢያስፈልገው ማን ያላችሁት አሁን የመጣው አፕ እሱን ለምን አስጠበቀው ማለት so many kind of app ወገኔ እባክህ አንዳንዴ ይኸውልህ ምንም አይደለም በቃ መንግስትን እባክህ ይቅርታ አድርጉልኝ ምናምን ጥሩ ሀሳብ ነው አይመስላችሁም? አሁን ሁለቱንም ማየት እንዲሁ የመጣልን የተሰጠንን ነገር ሙሉ በሙሉ ተቀብለን ከምንኖረው ምንድነው የሚለውን ነገር በእርግጥም እኛን መሰለል ቢያስፈልግ ብዙ ነገሮች ላይ የሚያስፈልጉትን ወይ ደግሞ የሚፈልጉትን መረጃ ሰጥተናቸዋል ብዬ አስባለሁ። የሁላችንም የልደት ቀን ይታወቃል። ፓስፖርት ያለን ሰዎች በጠቅላላ መቼ እንደተወለድን፣ የት እንደተወለድን፣ ብሔራችንን፣ ሃይማኖታችንን፣ የት እንደምንኖር ምናምን በደንብ ጠይቆ እሱን ሞልተናል። ከዛ አልፎ ተርፎ ደግሞ አሁን ከቅርብ ጊዜ ወዲህ ፋይዳ የሚል መታወቂያ መጣና የአይናችንን አሻራ የፊታችንን የእጃችንን ምናምን አሻራው ይሰጠናል። እንደው በዚህ መሀል የዚህ ባለሙያ ካላችሁ የምትከታተሉኝ አይነ ስውራንና እጅ የሌላቸው ሰዎች ፋይዳ ማውጣት አይችሉም ወይ የሚለውን በዛው ትመልሱልኛላችሁ አያይዛችሁና ስለማላቅ እንደ ጥያቄም ጭምር ነው። ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እና እነዚህ ነገሮች ብንመረምራቸው መልካም ነው ብዬ ስላሰብኩ ነው ወደ እናንተ ያመጣሁት። ሁልጊዜ ወይ ፈራጅ ወይ ተቀባይ እንዳንሆን ነው። ቀስ ብለን መርምረን እውነቱ ላይ ብንደርስ መልካም ነው ለማለት ያህል ነው።
በውስጥ ከተላኩ መልእክቶች ውስጥ አንዱን ልንገራችሁ። ለምንድን ነው ከጥሉላት ምግብ ተከልክለን ስንጾም እንቆያለን? አደለ? ከስጋ ከወተት ከቂቤ ምናምን እንደዚህ በደንብ እንቁላል ምናምን እንጾማለን። ታዲያ ንብ ፍጥረት ናትና እሷ ከሰራችው ማር እንጠቀማለን። የእንስሳት ተዋጽኦ ከሆነ ያው ምንድን ነው የምትባለውና እስኪ ይህንን ነገር ዘድርግሚት ቆንጆ አድርጎ ያብራራልናል። በጾም ሰዓት የእንስሳትን ስጋና የእንስሳትን ተዋጽኦ የማንመገብ ከሆነ የንብን ማር ለምንድን ነው የምንመገበው? ንብ ያስገኘችውን ማር በጾም ሰዓት እንመገባለን አይደል? ለምንድን ነው? ንብ እኮ ምንም አቅሟ ቢያንስ ምድቧ ከእንስሳት መካከል ነው መቼስ። ታዲያ ለምንድን ነው የእንስሳትን ተዋጽኦ እየተከለከልን የንብ ያስገኘችውን ማር በጾም ሰዓት የምንበላው ስንል ደግሞ ንብ ይቺ ፍትወት የምትባለው እንስሳት ላይ ፍትወት አለች ብያችኋለሁ አይደል? ያቺ ፍትወት በንብ ላይ የለችም። እንደ ማንኛውም ለምሳሌ እህል አዝርዕት ላይ አትክልት ላይ ፍትወት የሚባል ነገር የለም። ለዚያም ነው በጾም ሰዓት አትክልትን አዝርዕትን የምንመገበው። ይቺ ፍትወት የምትባለው ፍትወተ ስጋ የምትባለው ይቺ ፍላጎቷ ፍትወት የምትባለው ነገር ስለሌለችባቸው ነው አዝርዕት ላይ እና አትክልት ላይ። ታዲያ ልክ እንደ አዝርዕቱና እንደ አትክልቱ ማለት ነው ንብ ላይም ይቺ ፍትወት የለችባትም። ምክንያቱም ንብ በሩካቤ ሳይሆን የምትባዛው የምትዋለደው በድምፅ ብቻ ነው። በድምፅ ብቻ። እንዴት ካላችሁኝ የንብ አውራ የምንለው አንዳንድ ጊዜ በወንድ እንጠራዋለን፣ አንዳንድ ጊዜ በሴት እንጠራዋለን እና የንብ አውራ የሚባለው እጅግ የሚያምር ድምፅ አለው። ታዲያ ያንን ድምፁን ባሰማቸው ሰዓት ማለት ነው ሴቶቹ ንቦች እጭ ይሰሩና ያድራሉ። ያ እጩ እያደገ ማለት ነው ንብ ይሆናል ማለት ነው። ስለዚህ የንብ ንቦች የሚባዙት በአውራው ድምፅ ብቻ ነው። ለዚህም ነው ታዲያ በቅዳሴያችን ላይ ሊቁ አባ ሕርያቆስ ድንግል ማርያምን የድንግል ማርያምን አጸናነስ እንዴት እንደሆነ ሲያብራራ ማለት ነው በቅዳሴ ማርያም ላይ ከመንብ ዘእምቃል ንባብ ንብ ከድምፅ የተነሳ እንደምትጸንስ ድንግል ማርያም ሆይ አንቺም እንደዚሁ በመልአኩ ድምፅ ጸነሽው ይላል። እንግዲህ ድርግሚት ያው ቻናሉ ተዘግቶበት ዘድርግሚት ብሎ ነው። ይሄኛውን ደግሞ ያው ነው የድርግሚት ማለት ነው የራሱ ለማለት ነው። ጥሩ አርጎ ነው መረጃውን የሰጣችሁ ብዬ አስባለሁኝና በዚህ ምክንያት ጥሉላትን ትተን እነዚህኞችን የምንጠቀማቸውን ደግሞ እየተጠቀምን ጾሙን አብረን አንድ ላይ እንቀጥላለን ማለት ነው። ሳውዲ አረቢያ ሄደ ሰው አለ የለም? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጦ ይሄን መሬት አላህውንም ላይት ግቡ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ አክራሪ ግን ማን ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራይ ነምረ ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል። እንደኛ እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊታ ለሀገሪቱ ኢትዮጵያ አይደለም የሚለው ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት እቀብ ህዝባ ወሰራዊታ ለሀገሪትነ ኢትዮጵያ ወሰራዊታ
ሃይማኖታ ለሀገሪትነ ኢትዮጵያ ብላችሁ ቀይራችሁ በሉ ተብሏል። ምክንያቱም የኢትዮጵያ ሰራዊት ህዝቦቿን እየጨፈጨፈ ስለሆነ ስለ ሰራዊቱ በዚህ ልክ እቀብ ጠብቅ ተብሎ አይጸለይም። እያጠፋን ነው ብለው አንዳንድ አባቶች ሲሉ ሰምቻለሁ። ከዛው ጋር እያይዞ ስለሆነ ነው። ስለዚህ እኛ ዘረኞች አይደለንም። ዘረኞች ናችሁ ያላችሁን ሰዎች እናንተ ናችሁ ዘር የምታውቁት ለማለት ነው። እና ዘማርያምን ቃለ ሕይወት ያሰማልን። እናመሰግናለን። የዚህ ዘመን ትንቢት ገንዘብ ለመሸቀል ነው። የዚህ ዘመን ተአምራትም ተከታይ ለማብዛት ነው። እዩት፣ ህዝቡን ለማዳን ተብሎ የተደረገ ተአምራት አይታይም። ህዝቡን ለማዳን የሚደረገውን ተአምርማ ጸበል ሂዱና ተመልከቱት። ቪዲዮ ካሜራ ሳይያዝ፣ ፎቶ አንሺ ሳይኖር፣ የሚያስለፈልፍ ሳይኖር የሚደረገውን ተአምር አይታችኋል? አሁን በእውነት በቴሌቪዥን ቻናሎቻችን እንልቀቀው ብንል አሁን ሀራ ላይ የሚደረገው ተአምር ብቻውን ቻናሎቻችንን አያጨናንቃቸውም ነበር? ሰዎች ይመጣሉ፣ በካንሰር ሊሆን ይችላል፣ በሌላ እባጭ በሽታ ሊሆን ይችላል፣ ይመጣሉ። ጭቃውን ብቻ ከመቃብሩ ላይ አንስተው ይቀባሉ። ከሌላ መሬት ላይ የወደቀውን አፈር ቢቀቡት የሚያድናቸው አይደለም። ያ ግን ቃል ኪዳን የተጨመረበት አፈር ስለሆነ ጭቃውን ብቻ ተቀብተው ከለምጻቸው ተፈውሰው 20 ቀን ሊሆን ይችላል፣ 30 ቀን ሊሆን ይችላል ቆይተው ሲወጡ ታገኟቸዋላችሁ። ደህና ሆነው ታገኟቸዋላችሁ። የዮሐንስ ወንጌል ምዕራፍ 9 ላይ ጌታ በምራቁን ትፍ ብሎ ጭቃውን ለወሰና አፈሩን ለወሰና ምን አደረገ? ሰውየውን ግንባሩ ላይ ቀባው። ሂድና በሰሊሆም መጠመቂያ ታጠብ ብሎ አዘዘው ይላል። ጭቃውን ልብ በሉ ከክርስቶስ ምራቅ ጋራ የተዋሃደ ስለነበረ ነው ያ ጭቃ ያዳነው እንጂ ያ አይነ ስውር ሰው እውሩ ሰውዬ እስከ ዛሬ ድረስ ጭቃ ያልነካው ሆኖ አይደለም። ክርስቶስ ከምራቁ ጋር ስላዋሃደው ግን አድኖታል። የሰሊሆም መጠመቂያ ከሌሎች ፈሳሾች የተለየ ስለነበረ ነው። የእግዚአብሔር ጸጋ ያደረበት ስለነበረ እንዲድን ምክንያት ሆኖታል። ተአምርማ ይችናት በእውነት እልልታ ግርግርታ የሌለባት። አሁን እናንተም በየመድረኩ እየመጣችሁ እንደው እልል ካልተባለላችሁ ካልተነገረላችሁ ይከፋችኋል። የተደረገላችሁ ተአምር እኮ ለእግዚአብሔር በስውር ነግራችሁት በስውር ያደረገላችሁ ነው። እዚህ እንደው በየመድረኩ ካልተነገረ የሚከፋችሁ ሰዎች አላችሁ። እሱ ትክክል አይደለም። ይህ ትውልድ ምልክትን ይሻል የሌለ ሁላችንም ነን። ምልክትን እንሻለን እንዲደረግልን እንዲሆንልን ምልክትን ወይ እንድናምን ወይ እንድንቀበል ምልክትን የምንሻ ሰዎች ሆነናል። በእርግጥም ደግሞ በተለየ መልኩ ለቤተ ክርስቲያን አስራት በኩራት አውጥተን እንደ ጀብዱ ይሄን ያህል ብር አስራት በኩራት አውጥታለች ተብሎ እንዲነገርልን ደግሞ እንፈልጋለን። ብቻ እንደዚህ የዋዠቅን ሰዎች ሆነናል አይደለ? በምስጢር በድብቅ የተደረገልንን ነገር በስውር ሆኖ ብንጠቀመው ለእኛም መልካም ነው ለድህነታችን የሚል ነገር አለ። እንግዲህ ዛሬ ኪዳነ ምሕረት ናት። እጅግ በጣም ትልቁ ቀን፣ በቃ ደስ ያለኝ ቀን እና እግዚአብሔርን ይሄንን ቀን ስላሳየንና እዚህ ላይ ስላደረሰን እጅግ በጣም ደስ ብሎኛል። ምን አለመሰላችሁ? የቅዳሴው ምስባክ እስመ ትቤ ምህረተ በሰማይ ዘመና ጽድቅ ኪዳነ ተካሄድኩ
ምስለ ኅሩያን ደስ አይልም? ዛሬ እንግዲህ ያስቀደሳችሁ ሰዎች ኪዳነ ምሕረት መሀል ላይ ምስባክ የሰበከው ዲያቆን ይህንን ያለውና በእውነት እመቤታችን ቅድስት ኪዳነ ምሕረት እንዲሁ ለወር ለወሯ ለዓመት ለዓመቷ ታድርሰን። ምዕራፈ ቅዱሳን ጎረጎር ቅድስት ማርያም አንድነት ገዳም በተባለ ስፍራ ላይ ከዚህ ቀደም እንዳሳየኋችሁ እኚህ አባ ገብረ ሥላሴ የሚባሉ አባት በእግዚአብሔር ፍቃድ ብቻ በሆነ ስዕልን እየሳሉ ወደ ከተማ ላሉ ሰዎች እንዲሁም ለአብያተ ክርስቲያናት ያበረክታሉ እና ከዚህ በረከት መሳተፍ የምትፈልጉ ሰዎች እዚህ ጋር በማስቀምጥላችሁ ስልክ ቁጥር አማካኝነት እየደወላችሁ እያገኛችኋቸው ስዕል ብታስሉ እጅግ በጣም መልካም ነው። ምክንያቱም አንድ ስዕል ሲስሉ ልክ ከገበያ ተገዝቶ ገዝተን እንደምናመጣው ስዕል አይደለም። ረዥም ጊዜ ሱባኤ ይዘውበት ጾም ጸሎት ይዘውበት ፍቀድልኝ ብለው የአባታችን ተክለ ሃይማኖትን የክርስቶስ ሰምራን የእመቤታችንን የራሱ የእግዚአብሔርን ይህ ክርስቶስን የስቅለቱን ምናምን ቢስሉ ስለዚህ ስዕል ብለህ እባክህን ፍቃድ ስጠኝ ብለው ሱባኤ ንስሐ ይዘውበት ነው ሲፈቀድላቸው የሚስሉት። እንደዛ ተደርጎ የተሳለ ስዕል ደግሞ በየቤታቸው ቢኖር እጅግ በጣም መልካም ነው። ምሕረትን ይቅርታን ያመጣልና በፍቃድ የሆነ ነገር ስለሆነ ደስ ስላለኝ ነው እኔም ማስያለሁኝ። እነዚህ ስዕሎች እኔ ያሳልኳት የእመቤታችን ስዕል ናት። በረከቱ ደርሶኛል። ያልደረሳችሁ ሰዎች በዚህ ስልክ ቁጥር እየደወላችሁ እኚህን አባ ገብረ ሥላሴን እያገኛችኋቸው የገዳሙን አበምኔት እያገኛችኋቸው ብታስሉ መልካም ነው ለማለት እወዳለሁ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ ያድርግልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።